አልሰማሁም ነበር እንዳትሉ፣ በኋላ እንዳታለቅሱ ማለት ነው። ማወቅ ያለባችሁም ወሳኝ ነገር ነው ዛሬ ይዤላችሁ የመጣሁት። አንደኛ ነገር ከሳውዲ አረቢያ ወደ ዱባይ ብር የምትልኩ እህቶቼ በጣም ወሳኝ ነገር ነው የምነግራችሁ። በጥሞና አዳምጡኝ። ይሄ ቪዲዮ ላይክ እያደርጋችሁ ጀምሩት። ሌላው ነገር ደግሞ ስለ ምንዛሬ አዲስ ነገር አለ፣ እሱን የምነግራችሁ ይሆናል። ይህም ቪዲዮ ግን በቅንነት ላይክ እያደርጋችሁ ብትጀምሩ በጣም ደስ ይለኛል። ሳውዲ አረቢያ ላይ እህቶቻችን ይህ ቪዲዮ በተለይ ደግሞ ከምንዛሬውን በላይ ሳውዲ አረቢያ ላሉ እህቶቼ ይሄ ቪዲዮ እንዲደርስ ፈልጋለሁኝ። በጣም ብዙ ልጆች እያለቀሱ ነው ያሉት። ምንድነው የተፈጠረው? እምነግራችሁና ለባካችሁ በተቻላችሁ መጠን ሼር አድርጉልኝ። ሼር ለማድረግ ዩቲዩበር መሆን አይጠበቅባችሁም። ባለው ነገር ለጓደኞቻችሁ በስልክም በምንም ይሄን መረጃ እንድታደርሱላችሁ ስል በትህትና ጠይቃለሁ። ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች ደህና ናችሁ? የኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ይበልልኝ። ከምንም በላይ በስደት ያላችሁ ፈጣሪ ከክፉ ነገር ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ እያልኩኝ ዛሬ ይዤላችሁ የመጣሁት ማለት ነው። በተለይ ከሳውዲ አረቢያ ወደ ዱባይ ብር የምትልኩ ልጆች ማወቅ ያለባችሁ በጣም ወሳኝ ነገር፣ እኔ ራሱ ማለት ነው ቲክቶክ ላይ ቪዲዮ ሰርቼ አንዲት እህቴ እንዴት ነው ብሩን ወደ ባንክ ማስመለስ የምችለው እባክሽ የምታውቂ ከሆነ ንገሪኛለች እያለቀሰች። ሌላም ልጅ አለች የጓደኝ እህቷ ናት፣ ያክስቷ ልጅ ማለት ነው፣ እህቷ በሏት። ከሳውዲ አረቢያ ወደ ዱባይ እየላከች ከዚህ ከዱባይ ነው ብሯን ወደ ኢትዮጵያ የምትልክላት ማለት ነው። ገባችሁ? አሁን ብሯ ከቀረ ስንት ጊዜ ሆነው? የት እንደሆነ ያለው ራሱ አናቅም። ሴትዮዋ ጋ ነው ያለው ወይስ እዚህ ተልኮ የሚቀበለው ሰው ጋ ነው ያለው? የት እንደቀረ ራሱ እኛ የምናውቀው ነገር የለም። አየር ላይ ነው የቀረው። እና በአሁን ሰዓት ምንድን ነው ያለው ነገር ብዬ ሳረጋግጥ በጣም ብዙ ልጆች ናቸው እያለቀሱ ያሉት በዚህ ጉዳይ ማለት ነው። በጣም ብዙ ልጆች ምንድን ነው ሲስተም የሚባል ነገር የለም። አንዳንድ ትክክለኛ ደላላ፣ ትክክለኛ ብር የሚልክ ሰው፣ ትክክለኛ ሰው፣ ጤነኛ ሰው ከሆነ ይነግራቸዋል። ሲስተም የለም፣ ብር አሁን አንቀበልም፣ እየተንቀሳቀሰ አይደለም ይሏቸዋል። ከዱባይ ወደ ሳውዲ አረቢያ ማለትም ከሳውዲ አረቢያ ወደ ዱባይ ሲስተም የለም። የምታውቁት አውቃላችሁ፣ ብዙ አልተወራበትም። ለማታውቁ ልጆች፣ እውቀት ለሌላችሁ ልጆች ለምንድን ነው አንድ ሰውም ቢሆን ማልቀስ የለበትም። አንድ ሰውም ቢሆን አውቆ በኋላ ውሳኔውን የራሱን ውሳኔ ይውሰድ ብዬ ነው ዛሬ ይዤላችሁ የመጣሁት ይሄን ቪዲዮ ማለት ነው። አውቃችሁ እናንተ እንደሆነ የተወካላችሁ ፈርዳችሁበት ከሆነ እንደ ፍላጎታችሁ። ነገር ግን እያለቀሱ ያሉ ልጆች አሉ። አንድ ሰው እንኳን ከለቅሶ ብታድግ ብዬ ነው የመጣሁት። ሲስተም የለም። ሲስተም እስከሚስተካከል ድረስ፣ ነገሮች ውስጥ ከሚስተካከሉ ድረስ ብራችሁን እዚያው ባላችሁበት ይዛችሁ ቁጭ በሉ። እባካችሁ ተጠንቀቁ። አንዳንድ ሰው ወይም የሚልክላችሁ ሰው ይሄን ሲስተሙን ተጠቅሞ አሁን እየቆየን ያለው እንትን ሲስተም ስለሌለ የት እንደሆነ አታውቁም፣ ማንጋ እንዳለ አታውቁም፣ እየቆየን ያለው ይሄንን አስመልክቶ ሲስተም የለም ብሎ ብሩ አልደረሰኝም ቢሏችሁ ተደርሶት አልደረሰኝም ቢላችሁ ምን ልታረጉ ነው? መቼም አልደረሰኝም እንደዚያው ነው ቢላችሁ ምንም የምታረጉት ነገር የለም፣ የምታመጡት ነገር የለም። ለፍታችሁ ጥራችሁ ስንትና ስንት ዋጋ ከፍላችሁ አጠራቅማችሁ የምትልኩት ብር አየር ላይ እንዳይቀርባችሁ እባካችሁ ተጠንቀቁ። አንዳንድ ሰዎች እንደዚያ የሚያደርጉ አይጠፉም። በአሁን ሰዓት ታማኝ ሰው የለም፣ ከስንት አንዱ ነው። አንድ ልጅ አሁን ብር ልካ ማለት ነው፣ ብር ልካ ብሩ አልደረሰም። ብሩ ተመላሽ የሆነው እዛው ለሰውየው ነው። ከዛ ከሳውዲ ወደ ዱባይ ልካ ብሩ ሲስተም ስለሌለ ተመላሽ የሆነው እዚያው እነሱ አካውንት ውስጥ ነው። እኛ እንግዲህ እየደረስ እያለች ስትጨነቅ ስትጣበ በመጨረሻ ልጁ ተመልሶ ብሩ ያለው እኔ ጋ ነው ብሎ ነገራት። ታማኝ ሰው ባይሆን ግን እኔ ብሩ ልክ ያለው አላቅም ብሎ መደፍደፍ ይችላል። ገባችሁ? ማንን ትከሳለች? አንዳንዶቻችን ማንን መክሰስ አንችልም። ገባችሁ? በአሁን ሰዓት ደግሞ እንደዚህ አይነት ነገር ላይ በተለይ በሐዋላ ምናምን የሚላክ ብር ማንም ሊከሰስላችሁ አይችልም። ስለዚህ የምላችሁ ነገር ምንድን ነው? ተጠንቀቁ። በአሁን ሰዓት ብራችሁን ይዛችሁ ባላችሁበት ተረጋግታችሁ ቁጭ በሉ። ሲስተም እስከሚስተካከል ድረስ ከአንዱ ሊማር ይገባል። በደንብ ያልተወራበትና በደንብ አደባባይ ያልወጣ ነገር ነው የምነግራችሁ ነገር። ሌሎቻችሁ እንድትጠነቀቁ ነው። እያለቀሱ ያሉ ልጆች አሉ። ሲስተም እስከሚስተካከል ድረስ ተጠንቀቁ። እኔ እንዴት እንደሚመለስ ምናምን እኔ አላቅም። የተላከ ብር እንዴት እንደሚመለስ አላቅም። የተላከ ብር ከሆነ አንደኛ ነገር ሲስተም ከሌለ ወደ ላከላችሁ ሰው ሊመለስ ይችላል። ሌላው ነገር ደግሞ በትዕግስት መጠበቅ ያለባችሁ እዚህ የላካችሁ ሰው ጋር እስከሚደርስ ድረስ ነው መጠበቅ ያለባችሁ እንጂ እንዴት እንደሚመለስ ምናምን እኔ አላውቅበትም። ማለትም እስከዛሬ ያስመለሰ ሰው አላቅም። እንዴት እንደሚመለስም እኔ በግሌ እውቀቱ የለኝም። ገባችሁ? ግን እናንተ በትዕግስት ወይ የላካችሁበት ሰው ጋር ሊመጣ ይችላል፣ ሊቆይ ይችላል። አንድ ወር ወይ 15 ቀን ወይ ሳምንት ሊቆይ ይችላል። ወይ የላካችሁበት ሰው ጋር እዚህ ዱባይ ሊደርስ ይችላል።
ወይንም ደግሞ ሲስተም ከሌለ ወደዚያው ከሳውዲ አረቢያ ወደ ዱባይ ላስተላለፋችሁ ሰው ተመላሹ ይሆናል ማለት ነው። ግን የትም አይሄድም። ገባችሁ ወይ? የሆነ ሰው እንዳይክዳችሁ ወይ አሰሪዎቻችሁ ወይ የላከላችሁ አሰሪዎቻችሁ የሚሆኑ በደላላ የሚሆን የምትልኩት ወደ ዱባይ እዚያ ሳውዲ አረቢያ ያለው ሰው እንዳይክዳችሁ ወይንም ደግሞ እዚህ ዱባይ ያለው ሰው እንዳይክዳችሁ ነው እንጂ ባንኮቹማ እኮ የትም አያስቀሩትም እኮ ሊቆይ ይችላል እንጂ ገንዘባችሁ እኮ ይደርሳል። ግን ከሳውዲ ያሉትም ማስተላልፈናል ብለው እናንተም በችልተኝነት በቃ ተጭንቃችሁ የሚሆን ወይ በችልተኝነት ዝም ትላላችሁ። ተመልሶላችሁ አላየንም ልከናል ሊሉ ይችላሉ። ዱባይ የሚያሉት ከጊዜ ብዛት እንግዲህ አላየንም ሊሉ ይችላሉ። ተቀብለው አንዳንድ ሰው የሚል ሰው አይጠፋም። እና ከዚህ ሁሉ ነገር ቢቀርባችሁስ እንዴ? ምንድነው የምትጨነቁት? በራሳችሁ ጭንቀት ወደ ራሳችሁ የምታመጡት የሚሉ ልጆች አሉ። ምን ይሆን እንዴት ነው የሚመለሰው? እንዴት ነው የሚሉ ልጆች አሉ። እና ተጠንቀቁ እህቶቼ፣ ያለው ነገር እውነታው ይሄ ነው። በቃ ሲስተም የለም አሁን ላይ። ስለዚህ ተጠንቀቁ። አንድ ወር ቆይብኝ፣ አንድ ወር ሙሉ ለምንድን ነው የምታለቅሺ? አንድ ወር ሙሉ እንቅልፍ አታችሁ ስንት የሚያስጨንቃችሁ ነገር አለ። ስራው አለ። እንደገና ደግሞ ሀሳብ ሆኖባችሁ ራሱ ስራ ስትሰሩ ልትሳሳቱ ትችላላችሁ። አሁን አንዲት ልጁ ገላዋን እያጠበች ልጁ ወድቆባት እያለቀሰች ነበረ። ሀሳብ ላይ ሆናችሁ ስራ መስራት በጣም ከባድ ነው። እኔ ስለማውቀው ነው። የሆነ ነገር አስጨንቋችሁ ሰው እንኳን ቢጠራችሁ አትሰሙም። ልባችሁ ከልባችሁ ስለማትሆኑ እናንተ ይንጠለጠላል ልባችሁ። በተለይ ደግሞ በርካታ ብር ካላካችሁ ከባድ ነው። ስለዚህ የምላችሁ ነገር ምንድን ነው? ከዚህ በኋላ ላልተወሰነ ጊዜ ብራችሁን ያዙ። ወይንም ደግሞ ከዚያው ከሳውዲ አረቢያ ወደ ኢትዮጵያ በባንክም ይሁን እንደዚሁም ደግሞ በሐዋላ ከዚያው ከሳውዲ አረቢያ ቀጥታ ወደ ሀገራችሁ ላኩ እንጂ ወደ ዱባይ ባካችሁን አትላኩ። አሁን ባለው ነገር ይሄ ነው። እኔ በኋላ ከምታለቅሱ ይሄን ሰምታችሁ ውሳኔው የራሳችሁ ነው። የራሳችሁን ውሳኔ ውሰዱ። እንደኔ ያለኝን ሀሳብና ያለውን ነገር ነው የምነግራችሁ ማለት ነው። ሌላው ነገር ስለ ምንዛሬ እየተሰማ ያለ ነገር እንግዲህ ምንዛሬ በጣም ይቀንሳል እየተባለ እየተወራ ነው ያለው። መቼ ይቀንሳል እንዴት ይሆናል ምናምን የሚለውን ነገር አላውቅም። ምንዛሬ ግን በጣም ይቀንሳል እየተባለ ነው ያለው እና ብራችሁን የምትልኩም በጊዜ ላከላክ አድርጉ። እንደገና የምትይዙም ከሆነ ያዙ። ያለው ነገር ግን እንደ ሰው እንደሚባለው ነገር ከሆነ በእርግጥ ማንም ሰው አያውቅም። ይኸው ትንበያ ነው። ይቀንሳል የሚሉ ናቸው ያሉት። እንግዲህ ምንዛሬ በጣም እንደሚቀንስ ነው እየተወራ ያለው። ያው አሁን ባለው ሁኔታ ታውቃላችሁ፣ ወደ የትኛውም ሀገር በተለይ ወደ ዱባይ ነጋዴዎች እየመጡ ስላልሆነ ምንዛሬ ከጊዜ ወደ ጊዜ እየቀነሰ ነው ያለው። ከ50 ብር እንግዲህ የትና የተቀንሷል የምታውቁት ነገር ነው። እስከ 48 ድረስ ገብቷል። እና ዋናው ነገር ግን ዋናው ታርጌት የምላችሁ ነገር ብራችሁን ባላችሁበት ያዙ። ምንዛሬ አሁንም ቢሆን ይጨምራል ወደፊት። ሁሉም ነገር ወደ ቦታው መመለሱ አይቀርም። በቻላችሁት ብራችሁንን ያዙ። ወርቅ ግዙ። ወርቅ በጣም እየጨመረ ነው ያለው። ወርቅ ብር ካላችሁ የምሬን ነው የምላችሁ፣ ወርቅ ገዝታችሁ እንደው በኔ ሆንባችሁ ወርቅ ገዝታችሁ ያዙ። ወርቅ ንብረት ነው። ወርቅ የትም ብትሄዱ የትኛውም ዓለም ላይ ብትቸገሩ ትሸጡታላችሁ። ወርቅ እባካችሁ ብር ካላችሁ ምንም ይሁን ምን ወርቅ ግዝታችሁ ያዙ። ወርቅ ብር መያዣ ነው። ብትቸገሩ በየትኛውም ሰዓት ልብስ ኮተት ብትሰበስቡ ልብስ አይሸጥላችሁም። የተፈለገውን ያክል ብራንድ ልብስ ገዝተሽ ብታስቀምጪ ያ ብራንድ ልብስ አይሸጥልሽም። ወቅቱ ያልፍበታል። ወርቅ ግን አጊጠሽበት ይቆሽሻል እንጂ ግራም አይቀንስም። በዋጋው ትሸጫለሽ። እና እባካችሁ ብር ካላችሁ ወርቃችሁ እንዲገዛችሁ አስቀምጡ። ብር እንዴት ላስቀምጥ እንዴት ብር ለያዝ አትበሉ። ብር ካላችሁ ኢትዮጵያ ውስጥ ቤት እየሰራችሁ ካልሆነ የተለያየ ወጪ ከሌለባችሁ ብር ደግሞ ለማስቀመጥ በጣም ቀላል ነው። ወርቅ ቤት ገዢ ቦታ አይፈልግ ምን አይፈልግ፣ በጣም ቀላል ነገር ነው። እና አሁን ያለው ነገር ይሄን መረጃ ለሁሉም ብታደርሱልኝ በጣም ደስ ይለኛል። በተለይ ሳውዲ አረቢያ ያላችሁ ተጠንቀቁ። እኔ ብር ስልክ አውቀዋለሁኝ። እንኳን አይደለም ሳምንት እንኳን 15 ቀን እንኳን አይደለም ወር የላኩ ቀን ካደረ አንድ ቀን ራሱ ደስተኛ አይደለሁም። የምሬ ነው የምላችሁ፣ በጣም ደስተኛ አይደለሁም። ወዲያው ነው ብር መተላለፍ ያለበት። እና ይሄ ነው ያለው ነገር። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። ቻው